ጽጌ ሮያል የምነግርሽ ምንድነው? ዶንት ስታርት አትጀምሪ። የአማራ ህዝብ አልመጣብሽም፣ አልተናገረሽም። ንጉስ ላሊበላ ስሙ ራሱ ንጉስ ነው። ሀገረ ገዢ ሊለምን አይችልም ነው። ጽጌ ሮያል አስተካኪ። አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን። አሁን በጨዋ ነው የነገርኩሽ። የሁለተኛው ዙር አካሄዴ ዶክመንቴሽን ሰብስቤ ነው የሚሄደው፣ በመረጃ ነው የሚሄደው። ስለዚህ በመረጃ ከሄድኩብሽ ደግሞ ያው ዳሜጁን አትችይው። ስለዚህ በይቅርታ ቪዲዮን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ጦርነቱ ተገዶ የገባ አማራ ብቻና ብቻ ነው። ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ድራሽን ነው የሚያጠፋው። ማንን ማየት ትችላላችሁ መሰላችሁ? በላይ በቀለ ወያ ገጣሚ የሚባለው እዩት። አማራ የሆነ እግዚአብሔር የሰጠው የሆነች ቅባ ቅዱስ ምናምንም አለች የተለየ። ኢትዮጵያና አማራ አይገጫጭም፣ አንድ ላይ የተዋሃደ ማንነት ነው። አማራ ልጆችን ብታይ ቆማጣ ብትለው፣ የሚኒሊክ ሰፋሪ ብትለው፣ ቡችላ ብትለው፣ በዚህ ወጣ ብትለው፣ ፎጣ ለባሽ ብትለው፣ ምን ብትለው አይሞቀው አይበርደው። እናንተን ግን አንድ ብቻ ስድብ ኮረንቲ ያስይዛል። የአማራን ታሪክ ለማጥፋት ያልተሰራ ኢትዮጵያ ላይ የለም። ጭራሽ እያበበ ነው የሚሄደው። ብረቱ ስላለ ሞጋገር ያለው የሆነ ጊዜ ላይ ተናድጄ፣ ግን አፕራምሽ ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አትበል፣ እለፈው። ድራሽን ነው የሚያጠፋው። ማንን ማየት ትችላላችሁ መሰላችሁ? ጃልቦያ በላይ በቀለ ወያ ገጣሚ የሚባለው እዩት አለ የተባለ ገጣሚ አንድ ነገር ሲጽፍ በአንድ ደቂቃ ላይኩ there is nobody none ነው ማወራችሁ። እውነቱን ነው ማወራው። የት እንደገባ ምን እንዳየ ምን ግባና አፈርድሜ የገባ ነገር ነው። ይሄንም አሁን ያሬድ የሚባል ገጣሚ አፈር ከድሜ ነው የገባው። ጅንኑ ነው አማራነት፣ ጅንኑ አፈር ከድሜ ነው ያስገባው። ኢትዮጵያና አማራ አይገጫጭም፣ አንድ ላይ የተዋሃደ ማንነት ነው። አማራ የሆነ እግዚአብሔር የሰጠው የሆነች ቅባ ቅዱስ ምናምንም አለች የተለየ ስፔሻል የሆነ ነገርም አለ። እግዚአብሔር ምስክር፣ this is fact። ስለዚህ ፐርሰናሊ ከአማራ አትጋጩ። መጋጨትም የሚፈልግ ህዝብ አይደለም እንደ ህዝብ they don't want it። አሁን ጦርነቱ ተገዶ የገባ አማራ ብቻና ብቻ ነው። ተገዶ ነው የገባው ጦርነት ብትጠይቀው፣ አስገድደውት ነው የገባው ጦርነት ውስጥ። አይፈልግም ማንም ይምራ፣ አይሞቀው አይበርደው፣ ምንም የማይፈልግ እሱ ነው። ተገዶበት ነው ወደ ጦርነት ራሱ የገባው እንጂ ፍላጎት የለውም። በሰላም የሚኖር ህዝብ ነው። አሁን ሚኒሶታ ብታዩ ዝንብ በዝንብ ሆኗል፣ ሰው የለም። ሚኒሶታ ባለው ኳስ ላይ እንዳሁኑ ባዶ የሆነበት አይቼም ሰምቼም አላውቅም። ይሄ ቡትስ የሚባሉ አሉ፣ ኪዮስኮች የሚባሉ ባዶ ነው። በቃ አማራ ጥሎ ወጣ። አማራ ከሌለበት ድምቀት የሚባለውን ነገር አታመጣው። ስለዚህ ጽጌ ሮያል የምነግርሽ ምንድነው? ዶንት ስታርት አትጀምሪ። የአማራ ህዝብ አልመጣብሽም፣ አልተናገረሽም። ጋለኔው ዝንብ በዝንብ ነው የሆነው። ስለ ኢትዮጵያ ስላለ ኦሮሞ መሆኑ በደንብ ያውቃል። የአማራ ልጅ በላይ በቀለ የኦሮሞ እንደሆነ በደንብ ያውቃል። ታዬ ቦጋለ ኦሮሞ እንደሆነ በደንብ ያውቃል። ኢትዮጵያዊነትን ላከበረ የአማራ ልጅ ክብር ይሰጣል። ምንም ችግር የለበትም። ኢትዮጵያና አማራ አይገጫጭም፣ አንድ ላይ የተዋሃደ ማንነት ነው። አይገጫጭም፣ ተጋጭቶም አያውቅም። ኢትዮጵያና አማራነት የማይገጫጭ ሳይሆን እንደዚህ የተጠማመደ ነገር በክብር ያለምንም። አሁን እንትናን ዘመድኩን በቀለ በዘር ኦሮሞ ነው። የኦሮሞ ልጆችም ሲመጡ ኢትዮጵያዊነትም አዋህደው የመጡ ወንድሞቹ የኦሮሞዎችን እላይ ነው የሚሰቅልልን፣ እላይ ሰማይ ላይ ነው የሚሰቅልልን። የትግራይ ልጆችም ይምጡ
ኦሮሞ የትግራይ ልጆች ቢመጡ ኢትዮጵያዊነትን ያስቀደሙትን እላይ ነው የሚሰቅልልን። የደቡብ ያው ደቡብን አይጠየቅም፣ ደቡብ ኢትዮጵያዊ ነው። እነ ታዲዮስ ታንቱን በክብር የሚይዘው አማራ ኢትዮጵያዊነትን ከፍ ያደረገውን እላይ ያወጣዋል። አሁን ስሟቸው እና ኤርሚያስ ለገሰን ይኸው አሁን ለምስ አፈር ከድሜ ገብቷል። አፈር ከድሜ ይሁት ኢትዮጵያዊነትን ክቦ ለሚመጣ ያከብራል። የሆነ አማራ ላይ ምንም ባልሰራው ስም ስትለጣጥፍ ስትውል ደግሞ አባቴ ጀግና የተማሩ ልጆች አሉት። አፈር ከድሜ ያገባል። ሶሻል ሚዲያ ላይ እንዳትነሳ ነው የሚያደርግ። ስለዚህ በማይነኳቸው የአማራ ወንድምና እህቶች ጋር አትጣሉ። እኛ አድርገነው ነበር፣ ፊክስ ማድረግም እንችላለን። ስታጠፋ ይቅርታ ነው፣ ሌላ ነገር አታረግም። ስታረግ ግን ጄኒውን የሆነ ይቅርታ መኖር አለበት ከልባችሁ። እውነትም ስቻለሁ፣ እውነትም ተሳስቻለሁ፣ እውነትም እንዲያርጋለሁ በሚለው በዛ ነገር መምጣት አለበት። እንዳልኩ ሺህ ጊዜ ቢለፈልፋውን ታዬ ቦጋለ ብትለው፣ ታዬ ጨለመ ብትለው ጨልሞ ቁጭ ነው። ታዬ ቦጋለ ምንም ሊሆን አልቻለም። ስለዚህ እያንዳንዳችሁ አሁንም የምለው የአማራ ህዝብ ነገር ፈላጊ አይደለም። ሁልጊዜ ግን ሁለቱም እዛ የጎሪጥ የአማራ ወንድምና እህቶችን ያሉ ትክክል አይደለም፣ ትክክል አይደለም፣ ትክክል አይደለም። ስለዚህ የጎሪጥ የሚታየው በብዛት አማራ የሚሰራውን ነው። ለምን እንደሆነ አይገባኝም። አማራን ለማሸማቀቅ የሚሰሩ ስራዎች አሉ። በስድብ ሰድባችሁ አማራ አልሸማቀቃል። አሁን የአማራ ልጆችን ብታይ ቆማጣ ብትለው፣ የሚኒሊክ ሰፋሪ ብትለው፣ ቡችላ ብትለው፣ በዚህ ወጣ ብትለው፣ ፎጣ ለባሽ ብትለው፣ ምን ብትለው አይሞቀው አይበርደው። እናንተን ግን አንድ ብቻ ስድብ ኮረንቲ ያስይዛል። ሜንታሊቲ የማን ነው ትልቅ ታዲያ? ቆምጬ ብትል ምን ብትል ማን ነው በአንድ ስድብ አፈር ከድሜ የሚገባው? ሳይኮሎጂ ላይ አማራ ሰርተዋል አሏሽ። ሳይኮሎጂ ላይ ኤክስትሪምሊ የሰራ በልጆቹ የአማራ ልጅ አሁን ጭራሽ አዲስ አበባ ላይ ፎጣ ለብሶ በቁምጣ ነው እንትናን ጎጃሚዎች መጡ የሚባለው። ጎጃሚው የሚባል መኪና ይዘው የሚሄዱት ጭራሽ ፕራውድ አድርገውበት በልብሱ። አረ መጡ የሚባለውን ልብስ እግዚአብሔር መሰከረ። ኢትዮጵያ ላይ ብቻ አይደለም አሜሪካን ሀገር ላይ የአማራ ልጆች ፎጣ ለብሶ ቁምጣ አድርጎ ምናምን ነገር ዱላ ይዞ ከዛ ማርቼዲሱን ይነዳላል። ኮንፊደንሱ የሚገርም ነው። አይሞቀው አይበርደው። ፕራውድ የሚያደርግበት እንጂ በፎጣው የሚሸማቀቅ አማራ የለም። there is nobody ባህሉን ደስ ብሎት የባህል ዘፈኑን ፕራውድ አድርጎ የሚዝናናበት ሶሻል ሚዲያ ላይ ቫይራል ጥግ ድረስ የሚወጣው የአማራ የባህል ዘፈኖች ናቸው። ጥግ ድረስ ነው ማወራ። ሌላው ካልተሳደበ አይወጣለት። ነገር ፈላጊዎች አሉ። ነገር ፈላጊ አለ፣ እንዲሁም ያኮርፋል። አሮንጌ ያኮርፋል። አማራ ስለ ራሱ ብሔር ከፍ አድርጎ መስፈን ሌላው የሚያለቅስበት ሆነ። ሌላው ይዘፍናል በየጊዜው። እኔ ግራም የሚገባኝ እግዚአብሔር ምስክሬ በህይወቴ የማይገባኝ ነገር ሌላው ብሔሩ እንደ ጉድ ባህል ይዘፍናል፣ ይላል፣ ያጓራል። ምንም ሌላው ኮምፕሌንስ ያደርግ አትሰማም። ደምነት የሆነ የአማራ ዘፈን ይውጣል ይልላል። በቃ ወደ እንዲህ በቃ የተመታ ይመስለዋል። በጫማ ጥፌ የተመታ ይመስለዋል። ዘፈኑ ሁላ ድምቅ ይላል። እኔ ወዛግባል ይደምቃል። እግዚአብሔር ምስክሬ ይደምቃል። ያኮርፋል። የተመታ የተሰደበ የተጥላላ ይመስለዋል። አማራ የተንከሲስነቱ ብዛት መኪና ያስጨፍራል። ምን አስበው እንደሆነ ባላቅ ጎጃምኛ ያስጨፍረዋል መኪናውን ሁላ።
አይ ችግሩ የቅኔ ባለቤት መሆኑ ከባድ ኬዝ እንዴ። መኪና ጎጃምኛ ካስጨፈርክ በኋላ ምንም አይነት ጭፈራ የለም። ከዛ በኋላ ይሁዳ አምዳና አልሳፈጥም። ከዛ በኋላ እግዚአብሔር ምስክሬ ነው የምልህ እና ሳየው ሶሻል ሚዲያ ላይ ብዙ ቆይቻል። ከብዙ ጋር ተናቁር ያለው ተፋጅቻለሁ፣ ተባልቻለሁ። ሲወድም ከልቡ ነው ያማራ ልጅ፣ ከጠላ ፈጣሪውን ነው የምልህ። እኔን መጥላት ያልቻሉበት ምክንያት ለረጅም ዘመን ዮኒ ማኛ ሶሻል ሚዲያ ላይ ምን ሲያደርግ እንደነበረ የአማራ ልጅ ያውቀዋል። በእኔ ላይ መጨከን አይችልም። you can do whatever you want። ለምን ያውቃል። ማንም ብዬ ሶሻል ሚዲያ ላይ እንደወጣው በምን እንደወጣው ሙሉ የሶሻል ሚዲያ ሰው ያውቃል ሙሉ። ስለዚህ ባጠፋም ፊክስ አድርጎ ይመልሰኛል እንጂ ወደ ከሆነ ሳፈነግጥ ይመልሰኛል እንጂ እኔን መጥላት አይችልም። ጥላ ብትለው ነው ማወራ። ሳጠፋ እንደ ኮረኳኩሞ ይመልሰኛል እንጂ አማራ ልጅ በተአምር አሳልፎ አይሰጠኝ። ሳጠፋ ኖ ፊክስ አርግ ነው መባለው። ስለዚህ አዱ ዘይ እኔም ደግሞ አስተካክላለሁ እና በርቱ ነው የምለው። አሁንም የአማራ ልጆች አጥፍተው አይደለም ይጠይቃሉ። የጠፋ ነገር ሲኖር ይጠይቃል። የአማራ ልጅ ንጉስ ላሊበላ ስሙ ራሱ ንጉስ ነው። በደንብ ታሪክ ለማታውቁ ላሊበላ ንጉስ ነው። የትም ዓለም ላይ ንጉስ ሀገር ሲገዛ እንጂ ሲለምን አታይ። ልድገመው ምናልባት ካልተግባባን፣ የትም ዓለም ላይ ቅዱስ ላሊበላ ንጉስ ነው። የንጉስ የነገስታት ብሔር ማንነት ነው። የነገስታት ማንነት ደግሞ ሀገረ ገዢ ሊለምን አይችልም ነው ማወራቸው። ስለዚህ ያንን አሳስተ ከመጣ አስተካክለ ትባላለህ። አይ አላስተካክልም ካልክ ትወጣዋለህ። ራስህ ትወጣዋለህ። አባቴ እንትናም ትወጫዋለሽ፣ ሮያል ጽጌ ምናምንም ትወጫዋለሽ፣ ሌሎቻችሁም ትወጡታላችሁ። አሁን እዚህ ላይ ስናገር የየትኛውንም ብሔር አላጥላለሁ፣ ግን የሚሰማው ብሔር እንዳለ እንደዚሁ መናገር ትችላለህ። የየትኛውንም ብሔር በክፉ አላነሳው። የየትኛውን አማራን ጥሩነቱን መናገር ሌላውን የሰደብክ ይመስላችኋል። ታድ the way they are ሬዝ ያደርጓቸው ያሳደጓቸው ማንነታቸው ይሄ ነው። አማራን ከፍ ማድረግ ሌላው ሙልጭ አድርገህ መስደብ ማለት ነው። በእነሱ ምን አይነት አስተዳደግ እንዳሳደጓቸው ሊገባኝ ስለማይችል አይገባኝም። እግዚአብሔር ምስክሬ አማራ በጣም የደመቀ ህዝብ ነው ስትለው ለምን ያንተን ሲባል ማን ይነካል? you good የማንኛውም ብሔር ይሄ ነው ችግሩ። ያየሁት እግዚአብሔር ምስክሬ የአማራን ብሔር ሞቅ አድርገህ ስትናገር የእሱን ክብር ማንነት ምንነት ስትናገር ስቅስቅ ብሎ የሚያለቅሳል። ስቅስቅ ብሎ ይሄ የምንድን ነው? የበታችነት ስሜት ይባላል አለ። የበታችነት ስሜት ይሄን ደግሞ አውጡት ከራሳችሁ። የአማራን ጥሩነት አወራው ማለት ሌላው መጥፎ ነው እያልኩ አይደለም። ምክንያቱም በአማራ ጉዳይ ላይ ስለተመጣ መነገር ስላለበት ነው። በአማራ ጉዳይ ላይ ነው የተመጣ። የአማራን ህዝብ ቴክኒካሊ መንግስት የሚበድለው፣ መንግስት የሚጨፈጭፈው፣ መንግስት ከቢዝነስ ውጭ የሚያደርገው ሳይበቃ አሁን ደግሞ የማንም ኮልኮሌ እየተነሳ በሲስተም አማራን እነካለው ከተባለ ችግር ነው። ምን ይሆናል? አፈር ትገባለህ። ስለዚህ ላሊበላ
የተወለድክ ያደግክ ምናምን ነገር አባቴ የነገስታት ዘር እንደሆንክ ንገረው። ለነዛ እከኮች ንገራቸው፣ ለእከኮቹ ንገራቸው የንጉሥ ዘር እንደሆነ አስነብበው፣ አሳውቀው። መሀይምነት ነው፣ አትፍረድባቸው። መሀይምነት እከክነት ነው። ብቃቱ የላሊበላ ንጉሥ ላሊበላ ቅዱስ ጭምር ነው የሚባለው ብቃቱ ነው። ዓለም እስካሁን እንደው ብትችሉና እናንተማ በድሮን ላሊበላን ብታጠፉ ደስታችሁ ነው። እግዚአብሔር ምስክሬ። ምክንያቱም ላሊበላ በተጠራ ቁጥር የአማራ ሕዝብ ግዙፍነት ዓለም ያየዋል። ይሄ በጣም ነው የሚያማችሁ። የአማራን ታሪክ ለማጥፋት ያልተሰራ ኢትዮጵያ ላይ የለም። ጭራሽ እያበበ ነው የሚሄደው። የአማራን ታሪክ አንድ የ5 ደቂቃ ዘፈን ይገልጸዋል። ባዶ ነው የሚቀጣችሁ። አረ መጡ ብሎ ይልላል፣ አለቀ በቃ ይዘረግፋል ይላል። ዱቄት ነው የሚያደርግ አለ። አንድ በ5 ደቂቃ ድምጥ ማተን ያጠፋል። ስለዚህ ቅዱስ ላሊበላ የንጉሥ ስለሆነ አትናደዱ፣ አትብሸቁ፣ አትበሳጩ። ስለዚህ ፕሊስ አሁንም ጽጌ ሮያል ብለሽ ስምሽን አውጥተሻል። እኔ ያስቁኛል አንዳንዴ ስማቸውን ሲያወጡ ያስቀኛል። እና አስተካኪ። አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን። በሁለተኛው ዙር የሚሄድብሽ አሁን በጨዋ ነው የነገርኩሽ። የሁለተኛው ዙር አካሄዴ ዶክመንቴሽን ሰብስቤ ነው የሚሄደው፣ በመረጃ ነው የሚሄደው። ስለዚህ በመረጃ ከሄድኩብሽ ደግሞ ያው ዳሜጁን አትችይው። ስለዚህ በይቅርታ ቪዲዮውን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ሰምታችኋል። ምንም አይነት ክፉ አልተናገርኳትም። ግን አይ ካለች ያው ማኝዚ ከባድ ኬዝ ያ ምንድነው ያለው? ተጋሩናት ማንም ምንም አያመጣም። ተቦርነ ተው ተቦርነዬ ተው ያንተ የሚባለው ያለቀበት ይባላል። ተግባብተና ያለቀበት ሁሉ ነገር የተበላበት የሚባለው ነው። ራስ መሳቅ ጀመር። ያንን ነው የምለው። ያ ይቅርታ ያው ትጠይቃለች። አይ ይቅርታ ትጠይቃለች። ስለዚህ ግን ላስታ ላሊበላ የነገስታቶች ዘር ፕራውድ አድርጉ ነው የምላችሁ። ክበሩልኝ። አይዞን። ያየሁትን ነገር በደንብ ስላስረዳችሁኝ ደግሞ በጨዋነት ምን ያህል ጨዋ ህዝብ እንደሆነ እናያለን። እኔ እኮ በስነ ስርዓት በዘፈን አማራ የተሰደበበት በጣም ብዙ ዘፈኖች አሉ። ይሄን ታውቃላችሁ? ማጋጨት ይሆናል በሚለው ላሽን በለው እንጂ በኦሮምኛም ሆነ በትግርኛ አማራን ሙልጭ አርጎ የሚሰድብ ዘፈኖች በጣም ብዙ አሉ። በጣም ብዙ። ለምጣዷ ስትባል አይጧ ትለፍ ተብሎ ነው እንጂ በኦሮምኛ በትግርኛ አስቀያሚ ስድቦች ዘፈኖች አሉ። እንደው በቅኔ ደረጃ እንደው አማራ ላስለቅስ ቢል በዘፈን ላስለቅስ ሌላውን ብሔር ቢል አስባችሁታል? ያውቃል። የአማራ ልጅ በደንብ ያውቃል። አምጣ የአማርኛ የለም። አንድ ወያኔን የተሰደበ አለ። ወያኔ ሲያጥረገርገው ቢል መስሚያ የለኝም። አንድ አለ እሱ ወያኔ በአማርኛ አንድ ዘፈን አለ። ከየት ፈልፍለው እንዳመጡት ወያኔን መናገር የትግራይ ህዝብን ብሎ ፖለቲካ ይሰሩልሃል። እና ያ ነው በብዛት ያለው ያንን አይነት
ሜንታሊቲ አለ። በጣም አማራው ላይ የተሰራ ሸፍጥ አለ ኢትዮጵያ ላይ። ግን ምንም ማድረግ አይቻልም፣ ምንም መሆንም አይቻልም። እና እግዚአብሔር ይጠብቃችሁ። አሁን ደግሞ ኦሮሞ ሆነ ይሄ ዝምባብ ተቦር ነው የሚባል ዝምባብ፣ ቀጥሎ ደግሞ ኦሮሞ ሆነ። ቀጥሎ ደግሞ አሁን ትግራይ ናት አለና ቀጥሎ ደግሞ ኦሮሞ ነው መጣ። እንደዚህ ናቸው። በተለይ በነገራችን ላይ አሁን ሶሻል ሚዲያ ላይ ከብዙ ጊዜ በኋላ የደረስኩበት ነገር ምንድነው? ይሄ እንትን አድርገው የሚሳደቡ ይሄ ፕሮፋይላቸው የቅዱስ ሚካኤል፣ ቅዱስ ገብርኤል፣ ድንግል ማርያም፣ አርሴማን ምናምን የሚያደርጉ በሙሉ ፖለቲከኞች ናቸው፣ ተሳዳቢዎቹ። እግዚአብሔር ምስክረኝ። ኦርቶዶክስ እንድትጠላ ለማድረግ ዋናው ተሳዳቢ አድርገው ያመጧቸው በእነሱ ከበር አድርገው በሙሉ ፖለቲከኞች ናቸው። እንድታውቁ እንጂ የኦርቶዶክስ አማኝ የኦርቶዶክስ እምነት ተከታይ አይደለም። ስለዚህ አብዛኛው ምክንያቱም ፈሪያ እግዚአብሔር አለበት። አስበዋል። የኦርቶዶክስ ልጅ ሆነ ፕሮፋይልን አድርገ እዚህ ጋር የምትለጠልጥ አይመጣልህ። በውስጥ አይፈቅደውም፣ ትፈራለህ። እንዲያውም ከስሙ ይልቅ ስለ አድኖ ራሱ ይላል ሰው። ስለ አድኖ ብሎ ራሱ የሚለው አለ። ግን ቅዱሳን ስዕላት ነው የሚባሉት። ቅዱሳን ስዕላት ይባላል። ያንን አድርጎ ለመስደብ ህሊና ራሱ አይፈቅድም። ግን ምን ያደርጋሉ ፖለቲከኞቹ? የኦርቶዶክስን የማስጠላት ስራ ትልቁ ስራ አጀንዳቸው አይደለ? ከስራው መካከል አንደኛው ትልቁ ኦርቶዶክስን ማጥፋት ስለሆነ ያንን ፕሮፋይል እያደረጉ ምን ያደርጋሉ? ይለጠልጧል። ኦርቶዶክስ እንዲህ ናት እንዲህ እያልክ እንትን ትላለህ። ሌላው የመጣ ነገር አዲስ የፕሮቴስታንት አዲስ እያየን እንጨምራለን ከሚሉት ምን ብለዋል? ስም ብትጠሩ ብለው መጥተዋል። ምን የሚል ስም? አንደኛው አላፊቱ ላይ ጋይስ፣ አንደኛው ምንድነው? በአማኑኤል ስም ጸሎት ብታረግ ሰይጣን አይወጣም፣ አትፈወስም። በመንፈስ ቅዱስ ስም ሰይጣን አይወጣም፣ አትፈወስም። ከዚህ በኋላ የምትፈወሰው በምንድን ነው ብለዋል? በኢየሱስ ስም ብቻና ብቻ ነው ብለው ስፔሻል አድርገውት ደግሞ መጥተዋል። አዲስ ዜና ለዘግባችሁ እያየን እንጨምራለን ነው ጭውቴው። ማስረጃውን ልስጥሽ ወይስ ሰምተሽዋል? እኔ ያለ ማስረጃ እንደማላወራ ማንም ያውቀኛል። ጀምረውልሻል። ሳሳይሽ አፍሽን ትይዣለሽ አይደል? ሁለተኛ ማስረጃ አትጠይቅኝም ከዛ በኋላ እንዳይለምድሽ። እሺ፣ ብልግና ነው። እኔ ብዙ ጊዜ በማስረጃ ነው እምነግርሽ። ብዙ ጊዜ የምነግርሽ በማስረጃ ነው። ተግባብተናል። ያልነገርኩሽ ጊዜ የለም። ግን እናንተ ውሸታም ስለሆንሽ ያው ከነ እምነትሽ አሁን ማስረጃ ታያለሽ። ያለ እውነት አላወራም። ላምጣላችሁ፣ ቆርጠሽ ላኪላቸው ላይ ውይይት ላይ ጭምር ነው ያሉት። የሚገርማችሁ ቆርጠሽ ላኪላቸው። አይጸልይም ወደ መንፈስ ቅዱስ ወደ አብ ጸልያለህ? አዎ። በልጁ በኢየሱስ ክርስቶስ ነው የምንጸልየው ወይስ ቀጥታ ወደ እሱ ጸልያለህ? በመንፈስ ቅዱስ በኢየሱስ ክርስቶስ ስም ወደ አብ ነው የምጸልየው። ወደ አብ ቀጥታ አትጸልይም። ይኸውልህ በመንፈስ ቅዱስ እየጸለይክ መጽሐፍ የሚለውን ሰማ። ኧረ መልስ መልስልኝ። በምጠይቅህ ስማኝ። ጠማሞች አይደሉ? ስሟች መንፈስ ቅዱስ ነው።
እሺ ወደ ኢየሱስ ጸልያለህ? ወደ ኢየሱስ አልጸልይም። እንግዲህ አንተ በቃ ምንም እድል አልሰጠህም። ወደ ኢየሱስም አልጸልይም። ወደ እግዚአብሔር የሚጸለየው በመንፈስ ቅዱስ በኢየሱስ ብላምን እያለ ነው የሚቀባጠርልህ። በደንብ ነው። አንድ ብቻ አይደለም፣ ብዙ ቪዲዮ አሳይሻለሁ። አንቺ ብቻ ቁጭ በይ እዚህ፣ አይዞሽ፣ ቁጭ በይ፣ ቀጥል። በነገራችን ላይ ወንጌል አገልጋይ ነው ይሄ። ዜድ ነው የሚባለው፣ ስሙ ጠፋኝ። እርስ በእርስ ነው የሚፋጩት እኮ ህይወት ብርሃን ለሙሉ ወንጌል እየተለጣለጡ ነው። ዜድ የሚባለውን ስሙ፣ እርስ በራስ ነው የሚፋለጡት። ቆይ ሌላ ቆይ ሳታብድብኝ አንተ ሌላ ላል ስማ በስላሴ ስም አጋንንት አይወጣም። በኢየሱስ ክርስቶስ ብቻ ነው የሚወጣው ካልክ አንድ ሰው በአብና በመንፈስ ቅዱስ ቢያዝ ያ አጋንንታዊ ነው። አጋንንታዊ ነው። ወረድልኝ አንተ ማይም ነህ። በኢየሱስ ክርስቶስ ስም ካልሆነ በስላሴ ስም አጋንንት አይወጣም። ሌላም ይጨምርላል። ቀስ እያላችሁ እያየን እንጨምራለን። ጨዋታው እሱ አይደለም። እንደዛ እኮ አንዴ እዚህ ጋር ይውላችሁ አለዋቂነቱን እዚህ ጋር አሳያችሁ። በስላሴ ስም አጋንንት አይወጣም። በኢየሱስ ክርስቶስ ብቻ ነው የሚወጣው ካልክ አንድ ሰው በአብና በመንፈስ ቅዱስ ቢያዝ ያ አጋንንታዊ ነው። አጋንንታዊ ነው። ወረድልኝ አንተ ማይም ነህ። እሺ እንደዛ ቆይ፣ እንደዛ አያዝም። በቃ አያዝም። ጥሩ እንደዛ ቆይ አንዴ እዚህ ጋር ይውላችሁ አለዋቂነቱን እዚህ ጋር አሳያችሁ። በቃ እሺ ወደ በስላሴ ስም አጋንንት አይወጣም። በኢየሱስ ክርስቶስ ብቻ ነው የሚወጣው ካልክ አንድ ሰው በአብና በመንፈስ ቅዱስ ቢያዝ ያ አጋንንታዊ ነው። አጋንንታዊ ነው። እንግዲህ እንደዚህ ናቸው። እንደነገርኳችሁ እኔ ያለ መረጃ አላወጣም። ምንድን ነው ፍላጎታችሁ? እኔ በቃ የምናገረው ፍላጎታችሁ ምንድን ነው? እኔ የለኔ መረጃ አትጠይቂኝ ፕሊዝ። ለምን ያለ መረጃ ዮኒ ማኛ ማውራት አልወድም። ምክንያቱም ያስጠይቀኛል ብዬ ስለማስብ፣ ደግሞ ህሊና አለኝ። ከማንም በላይ የሚጠይቀኝ ህሊናዬ ነው። እንግዲህ እግዚአብሔር አብ አይወጣም፣ ሴጣን በእግዚአብሔር ስም አይወጣም። መንፈስ ቅዱስ አምላክ ነው፣ ወልድ አምላክ ነው፣ እግዚአብሔር አብ አምላክ ነው። እንግዲህ የጴንጤ ትምህርት ይሄ ነበረ። አሁን ግን ተለይቷል። ኧረ ባካችሁ በዚህ ደረጃ እውቀት ከሆነ ቢቀርስ ብትተውት መልካም እኮ ነው። እግዚአብሔር ይሄ የፈጠረውን አያድንም እያላችሁ ምን አይነት ትምህርት ነው የምታስተምሯቸው? ለህሊናችሁ ውስጥ ምን አይነት ድፍረት ውስጥ ነው የገባችሁት? ምን አይነት ውዝግብ ውስጥ ነው የገባችሁት? ስለዚህ በጣም ነው ማዝነው። ሌላው ምን መሰላችሁ? ከነሱ ውጪ ደግሞ ልንገረ ከአብ ከወልድ ከመንፈስ ቅዱስ ውጪ ሌላ ያለውን እኔ ልዘግብህ፣ ለአንቺም ለሌኔ እንዲገባሽ ብለሽ ልዘግብሽ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ልዘግብሽ። መላእክቱን እንደሚፈውስ እስቲ ላሳያችሁ። የእግዚአብሔር መልአክ መፈወስ እንደሚችል እስቲ ልዘግባችሁ። ምክንያቱም እናንተ ቤት ያው የምትፈልጓትን እንጂ እውነተኛውን ጥቅሶች አታውቁት። የምትፈልጉትን ታውቁታላችሁ፣ እውነተኛውን ግን አታውቁት።
ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ላንብብላችሁ። ምን ይል መሰላችሁ? ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። በኢየሩሳሌም በበጎች አጠገብ በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች ይላል። ምን የምትባል? ቤተ ሳይዳ የምትባል አንዲት መጠመቂያ። በኢየሱስ ነው የሚለው አይደለም። መጠመቂያ ነበር። ሰዎች እየሄዱ ንስሐ ይገባሉ፣ ይጠመቃሉ፣ በእግዚአብሔር ስም ምን ያደርጋሉ? ይፈወሳሉ። ከዛ ምን ይላል? 5 መመላለሻ ነበረባት ይላል። 5 መመላለሻ ማለት መውጫ መግቢያ ማለት ነው። 5 ነበራት ይላል። በእነዚህ ውስጥ የውሃን መንቀሳቀስ እየጠበቁ ይላል በሽተኞችና እውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር ይላል። የጌታ መልአክ ነው ምን የሚያደርገው? ጸበሉን የሚያናውጠው መጥቶ ጸበሉን ካናወጠ በኋላ ምን ያደርጋል? ፈውስ ይደረግ ነበር፣ ይድኑ ነበር ይላል። ይሄንን ቀዳችሁ ልጥሉት ነው። የጳውሎስ ጨርቅ የሚሉት የኢየሱስ ክርስቶስ ምን አለበት? መንፈስ አለበት ብለው ጴንጤዎቹ ሸውደዋል። ይሄን ነው የምታቀርብላቸው። ይሄንን ቀዶ አይጥሉትም። የእግዚአብሔር መንፈስ ያለበት ነገር በሙሉ እንደሚፈውስ ረስተውታል። ትምህርታቸው ወርዶ መባላት ላይ ደርሷል። የእግዚአብሔር መንፈስ ያለበት በሙሉ ነገር ይፈውሳል። ቅድስና ስላለው የእግዚአብሔር መንፈስ ስላለው በሙሉ ነው ማወራ። እንግዲህ ጨርቁ ነፍስ ኖሮት ነው፣ በድን ግዑዝ ነገር ነው የጳውሎስ ጨርቅ አይደለ እንዴ? ግዑዝ ጨርቅ ነው፣ ተቆርጦ የተጣለ። ይወስዳሉ፣ ይፈወሳሉ። ስለዚህ ጨርቁም ከሆነ ድንጋዩም ከሆነ ማንኛውም ነገር ቅድስና ያለው ነገር እንዴ፣ ተራራ እኮ ቅዱስ ተብሏል አይደል እንዴ? የእግዚአብሔር መንፈስ ስላለበት ነው ተራራ ቅዱስ የተባለው። ግን ኤኒዌይስ እነዚህ ውስጥ ዝባዝንኪ ውስጥ መግባቱ አስፈላጊ አይደለም። ለእናንተ ግን ተማሩበት ለማለት ነው። አሁን ተስተካክለው በዚህ ደረጃ መጥተዋል። ስም ለማጥፋት የእግዚአብሔርን ጭራሽ ስም አይፈውስም እያሉ መንፈስ ቅዱስ የመፈወስ ኃይል የለውም ኢየሱስ ብቻ ነው እያሉ ትምህርት ውስጥ ገብተዋሉ። የማይረባ ነገር ውስጥ ገብተዋሉ። ልቦናችሁን እግዚአብሔር ይመልስ ነው የምለው። አብ አይወልድም፣ አብ አጋንንት ስሙ አያወጣም አሉ። መንፈስ ቅዱስ አጋንንት ስምን አያወጣም። በጣም ያሳዝናል። እና እግዚአብሔር ልቦና ይስጣችሁ ለማለት ነው። በጣም የሚያሳዝን ነገር ነው። ልቦና ይስጣችሁ ነው የምለው። እንደዚህ አይነት ትምህርቶቻችሁን ብታስተካክሉ ጥሩ ነው። ስለማይጠቅማችሁ ብዬ የሚጠቅም ትምህርት አይደለም። ማዳኑን ትታችሁ ጭራሽ አያድንም ማለት ተጀመረ። በጣም እግዚአብሔር ልቦና ይስጣችሁ። ከብደታችሁ መቼ እንደምትቀነሱ ግራ ይገባኛል። ሌላስ ኦንሊ ጂሰስ እየሆኑ ነው። ያ ደግሞ ያሳዝናል። ኦንሊ ጂሰስ ማለት ኢየሱስ ብቻ ነው ሌላው የለም እያልኩ ነው። እየቆረጡ ባዶ ይከቱታል። ሚኪ በዚህ ነገር ላይ ሄድበት። እዚህ ላይ ሳይሆን በፔጅ ላይ ጀምረውላል። አብ አይፈውስም እያሉ ነው። የአብ ስም አይፈውስም፣ የመንፈስ ቅዱስ አይፈውስም እያሉ የአንተ ልጆች ትምህርት እየሰጡል ነው። ይኸውልህ በስላሴ ስም አጋንንት አይወጣም። በኢየሱስ ክርስቶስ ብቻ ነው የሚወጣው ካልክ አንድ ሰው በአብና በመንፈስ ቅዱስ ቢያዝ ያ አጋንንታዊ ነው። ባንዲና ቁምና እንደዛ አያዝ በቃ አያዝ ጥሩ እንደዛ ቆይ አንዴ እዚህ ላይ ሁላችሁ አለዋቂነቱን እዚህ በኋላ ያሳያችሁ። በቃ ያ ተሰነጣጥቀው አለቁልህ። አስተካክል በሉ አስተካክል በሏቸው። ፈጣሪው ናችሁ ነው። ኤኒዌይስ ያንን ነው የምለው። እዚህ ውስጥ አይደለም የምታብራራልኝ እንጂ እዛው አንተ ቤት የተፈጠረ ችግር ነው ሚኪ። እኔ ምንም አያደርግልኝም። አንተ ቤት የተፈጠረ ችግር ነው። ኦርቶዶክስ ቤት እንደዛ አይነት ችግር የለባትም።
የምታስረዳውም ነገር የለም። እዛው አንተ ቤት ነው የተፈጠረው ችግሩ። ገብቶሃል? ፕሮቴስታንት ቤት ነው የተፈጠረው፣ ኦርቶዶክስ ቤት አይደለም። ኦርቶዶክስ ችግር የለበትም። በስላሴ የማያምን ኦርቶዶክስ የለም። እናንተ ቤት አለ። ለዛ ነው አንተ ቤት አስረዳቸው፣ አስተምራቸው። ብዙ ነገራችሁ ግራ እየተጋባ ነው እና ቢስተካከል ጥሩ ነው። ያንን ነው ምለው እና በጣም ነው የሚያሳዝነው።